አብሮነት 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 ተመልሰናል። የተወደዳችሁ ተመልካቾቻችን አብሮነት በረመዳን 9 እንደቀጠለ ነው። አሁን ደግሞ የምንገኘው በእንግዳ ሰዓት ነው። እንግዳችን በእርግጥ እንግዳችን ሳትሆን ቤተኛችን ነች። ጋዜጠኛ ዙበይዳ ከሙስሊም ጋዜጠኞች እንግዲህ ከዚህ ቀደም በጋዜጠኝነት የምናውቃት በድሪያን ነው። ረጅም ዓመት በመስራት በሬዲዮ በተለያዩ ፕሮግራሞች ዙበይዳ እንግዲህ ከዚያ በኋላ የመጣችና ረጅም ዓመት የሰራች ነች። በሬዲዮም በጋዜጠኛም አርአያ ነች። ብዙ ጋዜጠኞች አርአያ ነች። እሷን አይተው በርካታ ሙስሊም ጋዜጠኞች ወደ ሚዲያ ብቅ ማለት ጀምረዋል። ጋዜጠኛ ሰው ባልነበረበት ዘመን የነበረች ነች ማለት እንችላለን። ሰው ባልነበረበት ዘመን ሲባል ሂጃብ አድርጎ ሚዲያን በመቀላቀል ረገድ ብዙም የሚታወቅ ሰው አልነበረም። ሂጃብ ማድረግ አንድም ከኢትዮጵያ ቴሌቪዥን ወደ ኢትዮጵያ ሬዲዮ እንድትሄድ ያደረጋት የዚሁ የሂጃብ ኢሹ ነው። በሱ ጉዳይ ትንሽ ማውራት እንችላለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በቅድሚያ ስለጋበዛችሁኝ በጣም አመሰግናለሁ። በዋናነት ልናነሳው የፈለግነው እሙ ዙበይዳ የበጎ አድራጎት ማህበርን በተመለከተ የምትሰጭን ሀሳብ አለ። ግን ደግሞ ዙበይዳን በተወሰነ ደረጃ ብናውቅ ጥሩ ይመስለኛል። እሺ፣ ዙበይዳ አወል እባላለሁ። ያው ረጅም ዓመት ሆኖኛል በጋዜጠኝነት። ድሮ ለገዳዲ ሬዲዮ ከዛ በኋላ አዲስ ዘመን የተለያዩ አምዶች ነበሯቸው 80ዎች ውስጥ እነሱ ላይ የተለያዩ ጽሁፎችን በመጻፍ ነው የቆየሁት። ከዛ በኋላ 1992 ኢትዮጵያ ቴሌቪዥን ተቀጠርኩ። የዛኔ ከሬዲዮ ጋር አልተዋሃደም፣ ብቻውን ነው። ኢትዮጵያ ቴሌቪዥን ዜና ማዕከል የሚባል ክፍል ነው የገባሁት። ዜናዎች ማዘጋጀት፣ ፊልማቸውን ከዜናው ጋር ማዋሃድ፣ የዜና ሽፋን የሚፈልጉትን እነዛን ስራዎች መስራት ነው የነበረው። ከዛ በኋላ ወደ ዜና ክፍል ተዛውሬ ደግሞ ኢትዮጵያ ቴሌቪዥን ትንሽ ጊዜ ሪፖርት ሰራ ነበረ። ሪፖርተር ዙበይዳ አወል ተብሎ ይዛኔ ሲጻፍ ብዙዎቹ ትንሽ ጊዜ ነው የቆየው ቴሌቪዥን ላይ፣ ግን ያችን ያስታውሷታል። በኋላ ከሬዲዮ ጋር ከተቀላቀለ ከጥቂት ጊዜያት በኋላ የድምጻችን ይሰማ እንቅስቃሴ ጊዜ ትንሽ ጥሩ አልነበረም ሁኔታው እና በዛ ሰበብ መስገድም ተከለከልን። አጋጣሚ ደግሞ ሂጃብ ያረኩት እኔ ነኝ አማርኛ ላይ ሴት። ስለዚህ ስታንድ ዛኔ አንድ ዜና እንትን መስፈርት ነበር፣ ስታንድ መሰራት አለበት። ያንን ዜና ቆም ብለህ ስለዛ ዜና የተወሰነ ማብራሪያ መስጠት እንደ ዜናው አንዱ አካልና አንተ የምትመዘንበት በሱ ነው። ከዛ ግን ስታንድ እንዳትሰሪ ተባልኩኝ። እንግዲህ ለኔ አሁን ለመስፈርት በጣም ከባድ ነው የሚሆነው የኔን ዜና ለመመዘን። ግን ምናልባት የአቅም ጉዳይ ይሆን የትምህርት ጉዳይ ይሆን? አይ አይደለም። የዛኔ በቃ ሂጃብ ለብሶ ከዚህ በኋላ ቴሌቪዥን ላይ እንዳትታይ ነው ያሉት እና አለቃዬ በግል አይደለም እንደውም ስብሰባ ላይ ነው ያለው። ከዛ ጀምሮ ዙበይዳ ስታንድ እንዳትሰሪ ሻሽ አርገሽ ሰራተኛው ተሰብሰበ። አዎ ሻሽ አርገሽ ስታንድ እንዳትሰሪ፣ ዜናው እንደዚሁ ይሄድ እሷ ሳትገባ አለ። በኋላ ላይ ኤዲቶሪያል የተሳተፉ ሰዎች ደግሞ ሲነግሩኝ እሷን ማውጣት ካልቻላችሁ ዜናው ራሱ ድሮፕ አድርጉት እንደተባለ ሰማውና እኔ ካሜራ ይዤ ስወጣ ከካሜራማኑ አጠገብ ቆማለሁ። ምክንያቱም ህዝብ መሀል ከተቀመጥኩ እንዳይዘኝ ካሜራው። ከዛ ደግሞ መግለጫ ሲሆን ግን እንዲህ ስለምንቀመጥ በጣም ከባድ ነው እንደኛ፣ እኔ ነጥሎ ማውጣት ይቸገራል። ስለዚህ በቃ ኮምፕሌን አቀረቡ ይመስለኛል ካሜራማኖቹ እንዴት እናደርግ ብለው። ለምን አላልሽም እንዴ ምትልበት ሰዓት አይደለም ያን ሰዓት ለምን ምትልበት ያለው አማራጭ ጥሎ መውጣት ብቻ ነው። እንደዛ ማድረግ ደግሞ ተገቢ አይደለም። ምክንያቱም ብዙ ሙስሊም ወደ ሚዲያው መምጣት አለበት። ብዙ የምንሰራቸውን ስራዎች ከእስላማዊ ብዙ እሴቶች ከብዙ ነገር አንፃር የሚቃኝ የሚሰራ ሰው ያስፈልጋል። ከዛ አንፃር መውጣት ካልሆነ በስተቀር ለምን ብል ሰሚ የለኝም። ስለዚህ ያችን አማራጭ እንደዚህ አይነቱን ነገር እሺ ብለህ የተወሰነ ጊዜ ማሳለፍ ይገባል ብዬ ነው። ከዛ ሲያስቡት ሬዲዮም ተቀላቅሎ ነበር ይዛኔ። አይ ሬዲዮ ላይ ብናረጋት ይሻላል ብለው ወሰኑ። ሬዲዮ ላይ ተመድበሻል አሉኝ። ያው አልከፋኝም፣ ሬዲዮ ስለምወድ ወደ ሬዲዮ ሆንኩ። አሁንም ኢትዮጵያ ሬዲዮ ነው ያለሁት። ፕሮግራም አዘጋጃለሁ፣ የጤና ፕሮግራም፣ የቀጥታ ውይይቶች አዘጋጃለሁ፣ እንዲሁም ዜና አነባለሁ። ይሄንን ይመስላል። ትልቅ ነገር ነው። እዚያው ሬዲዮ ላይ ያለች ወይም ቴሌቪዥኑም ላይ ያለች ለዘገባ በምትሄድበት አጋጣሚ የምታያቸው ሰዎች ብዙ ጊዜ ወይ
እንደው ቀድሞ ማወቅ ችግሩ እሱ ነው። የምታውቃቸው ሰዎች በችግር በምናምን ላይ ሆነው ይሄ ነገር ውስጥሽን እየረበሸሽ መጣና ነው ኋላ ይሄ እንትን ተቋም የተቋቋመው ወይስ ደግሞ ሌላ ምክንያት ይኖራል? ስለዚህ ዙበይዳ ነገርን ይያልካት ነው እግረ መንገድሽን። ከሱ በፊት ግን ማሚ አንድ ነገር ብታስተውሽን ወደ አትክልት ተራ አካባቢ ያለ ትምህርት ቤት አፍሪካ አንድነት ላይ የነበረ አንድ ከኤችአይቪ ጋር የሚኖሩ እንዲህ አይነትም ነገር ላይ ተሳትፊ ነበር። እነዚህ ልጆች የመንከባከብና በርካታ ሰዎችን በአጋጣሚ ተውቃችሁ ዘለግ ያለ ነው ከሁሴን ጋር። አዎ ግን እኔም ቢሆን ዝቦን አቃታለሁኝ ያንተን ያህል ባይሆንም። ስለዚህ አላቅም አሁን ቅርጹ አሳሰበኝ የቆይታችን ሁሴን ብዙ ነገር ስለሚያውቅ ቤተሰብ ስለዚህ በደንብ ለሷ እድል ብንሰጣት። ጀዛከላሁ ኸይር። ምንድነው የገጠመሽ? እስቲ ኬዞች ንገሪኝ። አዎ አጋጣሚ ሁሴን ያው የደወልኩም ሰዎች የሚረዳ ሰው ፈልግልኝ ለው ስለነበረ ያው በቅርበት ያውቃቸዋል። ይሄን ልጅ የሚገርምህ ያገኘሁት ለምገባ ጀመረው ነበር ትምህርት ቤቱ መንግስት ከመጀመሩ በፊት። ስለዚህ ያንን ልሰራ ነው ሄድኩት። ወላጆች የተወሰኑ ወላጆች ጠርታልኝ ነበር። አስተባባሪዋ አናገርኩ ጨርሰና በጣም ያሳዝናል የሚነግሩት ነገር ለልጆቻቸው ምሳ ማሰር እንዴት እንደሚቸገሩና በጣም ልቤን ነኩኝ። በኋላ ስንወጣ ያሳዝናሉ በጣም አልኳት አስተማሪዋን። ከዛ አዎ ያሳዝናሉ። አሁን አንድ ልጅ አለን ኤችአይቪ ፖዚቲቭ ነው እናቱ ሞታለች ቅርብ ጊዜ። ከዛ ልጁ ጠፋብን። በጣም ጎበዝ የደረጃ ተማሪያችን ነው። ጠፋብን ድንገትና በኋላ የርዕሰ መምህራችን መንገድ ላይ ሲለምን አገኘው እና ይዞት መጣ። ስናየው ተላቀስናል። በቃ ፊቱ ተበላሽቷል። ልጁ መድኃኒቱን አቆሟል። የ10 ዓመት ልጅ ነው። በጣም ትንሽ ልጅ ነው እና አሁን 20 ብር እየከፈልን ነው የምናሳድረው ማለች። አባቱ ጥሎት ጠፍቷል። ቤተሰብ የለውም እና ክረምት ሲመጣ እንዴት እንደምናደርገው ይሄ ልጅ አላቅም ማለች። ከዛ ወጥቼ ቤት ሄጄ በቃ ወላሂ ምንም መተኛ ታቃተኝ። ያሳዝናል። የልጅ አንደኛ በማያውቀው በሽታ ተይዟል። አባቱ ትቶት ሄዷል። እናቱ ሞታለች እና ምንም በቃ እንቅልፍ ሲነሳኝ ተመልሼ ሄድኩና እስቲ ልጁን አሳይኝ አልኳት። ከክፍል ሲመጣ በቃ ዩኒፎርሙ ተቀዳደዋል። ሰው የሰጠውን ዩኒፎርም ነው የለበሰው። ፊቱ ተበላሽቷል መድኃኒቱን ስላቆመ እና እጅግ የሚያሳዝን ልጅ ነው። ከዛ በቃ ለሱ የሚሆን ሰው የሚረዳ ሰው መፈለግ አለብኝ ብዬ ፈላለግና አባቱ ስልኩ አለኝ አባቴ ስል እስቲ ደውለህ ይምጣ ይያዝህ እና የቤት ኪራይ የሚከፍልና ቀለ የሚችል ሰው እንፈልጋለናልና በኋላ ያንን ልጅ መረዳት ጀመረ። በዛን ጊዜ ነው ሁሴን ነገሬው ያው ሰዎች ስፖንሰር እንፈልግለት ነበር። እንዳልኩት ጎበዝ ተማሪ ነው። የት ይደርሳል የተባለ ልጅ ነው። አባቱ መጥቶ ትንሽ ጊዜ ያዘው። ጥሩ ልጅ ነው። በጣም ትሁት ነው። ከእድሜው በላይ የሚያስብ ነው። አስቸገርኩሽ አይደል ይላል። በጣም ነው የሚያሳዝነው ልጁ። ግን ያው እንዳሰብነው አልሆነም። ልጁ ከፍ ያለ ታዳጊ የሆነ ሲመጣ መድኃኒቱ መውሰድ ጠላ። ለምን እኔ ብቻ ማለት ጀመረ። ምክንያቱም ድጋፍ አልተደረገለትም። ሳይኮሎጂካሊ ድጋፍ ያስፈልገዋል። ልጅ ስለሆነ ይመሸከም አልቻለም። የህይወት ዘመን ነው አይደል? አዎ የህይወት ዘመን ነው። ስለዚህ ይሄንን እንዲቀበል መሆን አለበት። ወደ ታዳጊነት ሲመጣ ደግሞ ከጓደኞቹ ጋር ራሱን ማነጻጸር ሲመጣ ጓደኞቹ እንደሚያውቁ ሲያቅ ከበደው። ትምህርቱን አቆመ። ብዙ ሞከርን አልቻልንም እና ይሄ ልጅ ነው በቃ በጣም የሚያሳዝነኝ። እዛ አካባቢ ያሉ ትምህርት ቤቶችም እንደዛ። ግን የኡሙ ዙበይዳ ዋና መነሻዬ ህጻናት ማሳደጊያ ውስጥ ልጆች አገኛለሁ ለስራ ሲሄድ በቃ ቤተሰብ የሚናፍቁ የሚነግሩኝ እህት እንደነበራቸው የሚነግሩኝ አባታቸው ትዝ የሚላቸው ምናምን። ከዛ አይ እንደው ህጻናት ከቤተሰብ ጋር ነው ማደግ ያለበት። ቤተሰብ ከሌለ ደግሞ የቅርብ ቤተሰብ ነው ሊይዘው የሚገባው። ስለዚህ ለነሱ የሚሆን አንድ ማዕከል ነው ማቋቋመው ኢንሻአላህ አል ነበር። የከፋው ደግሞ አካል ጉዳተኛ ልጆች የያዙ እናቶች ሳገኝ የነሱ ደግሞ አይነገርም። በጣም ከባድ ነው። ባሎቻቸው ጥለዋቸው ሄደዋል። ነገ ይሻለዋል ለውጥ ያመጣል የሚለው ልጅ አይደለም የሚይዙት። ኑሯቸው ደካማ ነው። የነሱ ደግሞ በጣም ከባድ ነውና መጨረሻ ላይ የህፃናቶቹን ተውኩና አካል ጉዳተኛ ልጆች ያላቸውን እናቶች የሚደግፍ አንድ ፕሮጀክት ብዬ እሱን ጀመርኩት። አንድ የጫማውን ጉዳይ ታስታውሳለህ? ትምህርት ቤት እዛው አፍሪካ አንድነት ጫማ ስለሌለው ኤርገንዶ ነው የሚያደርገውና ስፖርት አስተማሪው ቁጭ በላንተ ይለዋል ልጆች ሲሯሯጡ እና እነዚህ ለታዳጊ ልጆች በጣም ከባድ ነው። እኛ ከጓደኞቻችን ጋር ራሳችን ስናነጻጽር ትንሽ አነስ ብለን ስንታይ የሚሰማን ስሜት ይታወቃልና የዛን ጊዜ ሁሴን ደውዬ አልቅሽበታለሁ። እንደው ጫማ በባዶ እግርህ ምሩጥ እኮ ይባላል። አዎ ካልሆነ ይሄ ልጅ ኤርገንዶ አድርጎ የሚመጣው ኢትዮጵያን ባንዲራ
ዓለም ላይ ከፍ ያደረገ አበበ ቢቂላን ማስታወስ ይቻላል ምልሽ ለልጆቹ ግንዛቤ መጨነቅ ነበረባቸው መምህራኖችም ብያስባለሁ በተለይ አሁን ያልሽው ነገር ትንሽ ልብ ይነካል ሁለተኛ ይርገንዶ የሚመጣው አርጎ የሚመጣው ልጅ ስለሌለው ይሄንን ማሰብ አይከብድምና ይሄን ስንሰማ በቃ ሁሴን ጋር ደውዬ ሁላክሽ በኋላ ጫማ የሚገዛለት አገኘን ምናምን እንደዚህ አይነት ልጆች ላይ እኔ አሁን በጣም መስራት አለብን ልጆች ላይ በየማስበው አንድ ታዳጊ መሆናቸው ነጋገር ተረካቢ መሆናቸው ብቻ አይደለም ጥሩ ትውልድ ምን ፈልግ ከሆነ ልጆች ላይ ነው መስራት ብዬ ነው ማስበውና ትዝ ስላለኝ ነው የባለ ጫማው ግን ኡሙዙበይዳ አሁን አካል ጉዳተኛ ልጆች ያዙ እናቶችን ማቋቋም ላይ ነው ትኩረት ያደረገው ችግሩ ሰፊ ነው ብዙ ነው ችግሩ ሰፊ ነው ጥልቅ ነው አይደለም በግለሰብ አንቺ እየሞከርሽ ያለሽው ነገር በቃ የህሊና ረፍት ለማግኘት ሊሆን ይችላል ግን በመንግስት አቅምም ቢሆን ሚነካ አይመስለኝም ከችግሩ ጥልቀትና ስፋት አንፃር የሚታወቅ ነው ድሆች ነን ድህነቱ አለ ደሞ ራሱ የተቃፋ ወይም ግንዛቤ የሚባለው ነገር አለ አሁን በተደጋጋሚ 2-3 ስትዩ ሰማሁ መሰለኝ እዚህ እንኳን በነበረን ቆይታ ባሎች ጥሎ ይሄዳሉ ሚል ቃል ስትጠቀሚ ነበር ይሄ እኮ ራሱ አንድ ራሱን የቻለ ጥቃት ነው አይደለ እናቶች ጋር አሁን ፈልገው አይደለም በዚህ መንገድ እነዛ ህፃናት ሲወልዱ ምናምን የሚያገኙት ተደራራቢ አካል ጉዳት ያለባቸው ህፃናት ሊያጋጥሙ ይችላሉ እሱ ላይ ደግሞ የህይወት ዘመን አይነት አሁን ህመም አብሮሽ ሊኖር የሚችል ህመም ይከሰታል ከችግሩ ስፋት አንፃር ለምሳሌ እኔ ደካማ ነኝ እንደ አይነት ነገር ላይ ችግሩን ከሰማው ረፍት ስለማጣ መመርጠው ችግሩን አለመስማት ነው ሰምቶ የሆነ ነገር ለማድረግ መሞከር በጣም የሚገርም ስበና ነው ግን ደግሞ የችግሩ ግዝፈት ረፍት ይሰጥሻል ወይ ማለት ልክ አይደለም እንዴት ይሄን ነገር ጀመርኩ ምናምን ብለሽ አታቂም አሁን ማሚሸሻለው ላልከው እኔ ማልሸሻው ሆነብኝ ለምሳሌ ዘገባ ሲል ዛሬ አገኛለሁ ነገም ደግማለሁ ከነወዲያ እነዚህ ሰዎች በተለይ የሆነ በዓል ተዘጋጅቶ ለሱ የሆነች ነገር ሊወስዱ ነው የሚመጡት ኢንተርቪው ሳረጋቸው የሚነግሩኝ የትላንት ሰቆቃቸውን የነገ ስጋታቸውን ሁሉ ነው የዛሬው ደስታቸው በጣም ትንሽን ስላገኘው በጣም ደስ ብሎኛል ከዛ ነገ የሚጠብቃቸውን ነገር ነው የሚነግሩኝና ይሄንን ልትተዋች ወይም ደግሞ በቃ ከዛሬ ጀምሮ አልሰማም የምትለው አይደለም ስለዚህ እኔ በኋላ ማሚልክ አንተ እንዳልከው ከባድም ቢሆን ይሄንን ከመሸከም ስቃዩን እነዚህን ሰዎች እየሰሙ እንደው ምን ይሻላል ይያሉ ከማዘን ከማሰብ እየሰራሁት አይደለ ደሞ ምን አለ መሰለ በጣም ኢትዮጵያውያን በጣም ነው የምንረዳዳው እጅግ በጣም የሰው ችግር ያመናል በጣም ማገዝ እንፈልጋለን እኔ አሁን የተረዳሁት እሱን ነው እኔ ምን ላግዝ ይሉሃል ዊልቸር ነው የሚፈልገው ለዚህ ልጅ ዊልቸር ገዛሉ ስሜን አትንገሪ ሪሲት አትላኪ አልፈልግም አምነን ልከናል እንደዚህ ነው የሚሉትና ስለዚህ ሰው ከተባበረ የሚያሸንፈው አይደለም ይሄ ችግር ቢያንስ የተወሰነው መቅረፍ እንችላለን እቺን እናት ዝም ማንላት እንደው የሆነ ሸክሟን እንቀንሳለን ምን ያህል እናቶች ሌሎች ልጆቿ ይሄ እንኳን አካል ጉዳተኛው እንኳን ባይረዳን ሌሎች ልጆቿ ግን ወገን እንዳላቸው እነሱ ማገዝ እንዳለባቸው ያስባል ብዙ ልጆችም እንደዛ ነው የሚሉት እኔ ሳድግ እንዲያረጋለው ነው የሚሉ የሚገርም ስለዳቸውና ይሄን ስሜት ማጋባት ተችሏል ማለት ነው አዎ የሚሻለውም እሱ ነው ትንሽ ስለተቋሙ አናውራው ሲል አጣ ክፍሏ ሆኖ ግን ሰርግ እንኳን ብትጠራ የሚያጋጥማት እሷ እንደዚህ የተችግር ሆኖ የትምህርት ቤት ምረቃ እንኳን ብትጠራ እሷ የሚያጋጥማት ያ ሆኖ ዞሮ ይጠራታል ሴትነቱም አለ እናት መሆንሽም በራሱ እንዲያን ነገሮችን ስታይ አይንሽን መጨፈን እንድትችይ ምናምን ላያደርግሽ እንደሚችል ገምታለሁ መጠየቅም ደሞ ማለት ምን ገጥሞህ ነው ማለት ብንለምድ አሁን ሁላችንም እኔ አሁን ብዬ ስለማስሰው ብቻ ሳይሆን አካባቢ የማይሆን ነገር ምን ሆነ ነው ምንድነው ችግርሽ እንደዚህ ስንል ችግሩን በቅርበት እናገኛለን እና ብዙ ሰው አሁን እዚህ ቦታ ሰው አለ የሚረዳ ስል በዛ በኩል ነው ቆማልፎ ግን አይቻላቅም ይላል ልብ ስለማንለው ነው እንጂ አለ ስለዚህ መጠየቅ ብንለምድም እኔ በዛ አጋጣሚ ጥሩ ነው ትንሽ ስለተቋሙ ነገር ምን ያህል እናቶች ወይም ደግሞ አሁን ያልሽው አይነት የአካል ጉዳት ያለባቸው ህፃናት እየደገፍሽ ነው ወይም በማህበረሰቡ ገዛ እዚህ ጋር ደርሻለሁ ምናምን የምትይ ነገር አለ ቢሮሽ ነው ፍቃድ አውጥተሽ ነው ወይ ተንቀሳቀስሽ ያለው ነገር በሙሉ አው ፍቃድ ወስጃለሁ ከሲቪል ማህበረሰብ ድርጅት አመት ሆነኝ አሁን ፍቃድ ከወሰድኩ አላማው አካል ጉዳተኛ ልጆች ያላቸው እናቶች ስራ እንዲሰሩ ማገዝ ልጆቹ ደግሞ እንደ ጉዳታቸው ሁኔታ ድጋፍ ተደርጎላቸው መማር የሚችሉ ከሆነ እንዲማሩ ካልሆነ ግን ባሉበት ሁኔታ እንዲኖሩ ማገዝ ነው በዛ መሰረት 30 እናት ነው ለመጀመሪያ ፕሮጀክት ያዝ ነው እነዛን 30 እናቶች አሁን ስራ አስጀምረናል በሚመርጡት መሰረት ያው አነስተኛ ልጆቻቸውን እየጠበቁ እንትን ላይ አድርገው ዊልቸር ላይ አድርገው
አንዳንዶቹ አይነ ስውራን አሉ የሚማሩ። ስለዚህ ለነሱ የትራንስፖርት የመሳሰለውን እያደረግን እናቶቻቸው ግን ዋና ገቢ እንዲያገኙ ነው። ምክንያቱም ብዙዎቹ አካል ጉዳተኛ ልጅ አላቸው፣ ስራ የላቸውም፣ እንዳልኩት ባሎቻቸው ጥለዋቸው ሄደዋል እና በጣም ከባድ ችግር ውስጥ ናቸው። ስለዚህ የተወሰነ ስራ እንዲሰሩ እያደረግን ነው። በመረጡት መሰረት ሻይ ቡና ይመረጡ አሉ፣ አነስተኛ ንግድ፣ ፕላስቲክ ጫማዎች የሚሉ አሉ። እነዚህን ይሰራሉ። 30 እናቶች ይዘናል። አሁን መጅሊስ ግቢ ፌዴራል መጅሊስ ግቢ ትንሽ ዋጋ ቀነስ አድርገውልን ቢሮ ተከራይተናል። ፌዴራል መጅሊስ የሆላንድ ኤምባሲ ጎን ያለው ህንጻው ላይ 4ኛ ፎቅ ቢሮ ተከራይተናል። ሰራተኞች አሉ ካንቺ ውጪ ሌሎች ተንቀሳቀሱ እንደ ተቋም እያለሽ ነው? የሉም። አባላት የተወሰኑ አባላት አሉን። ከዛ በተረፈ በግል በተለያየ አማራጮች ሚዲያ አማራጮች ምን ለቃቸው ቪዲዮዎች የተለያዩ ነገሮች እያዩ እናግዛለን ከሚሉ በስተቀር ምክንያት ነው ሰው ቀጥሮ ሰው መቅጠር አልቻለም። እንዲያውም ቢሮ ኪራይ ከተወሰነ ወር በኋላ መክፈል አቅቶኝ ወጥቼ እንደገና ባካችሁ ብዬ ደግሞ ድጋሚ ያስኩት። በጣም ከባድ ነው ቤት ኪራዩን መክፈል። ስለዚህ ለሱ የሚሆን ሰው ከቀጠር ብዙ ፋሲሊቲዎች ያስፈልጋሉ። እነሱ ትንሽ አስቸጋሪ ሆነውብኛል። ኢንሻአላህ ይሳካል ደግሞ። ተማም አንዳንድ ጊዜ ሊነሳ ስለሚችል ነው ሃይማኖት አካባቢ ምናምን እንደዚህ ምንድነው መመዘኛሽ ላይ ካሁን አካል ጉዳት ያለባቸውን ህፃናት የሚያሳድጉ የሚንከባከቡ እናቶችን ስትጠሪ የእምነት ልዩነት አለ ወይስ ጀስት ሰው ስለሆኑ ይሄ ጉዳይ ስለሚያምሽ ብቻ ነው የምትሰበስቢው? እንደዚህ ብናወራ ጥሩ ነው። አይ እኔ እዚህ ውስጥም አንገባም። ያው ሰው መሆን በቂ ነው። እንደ ኢስላም ደግሞ ኃላፊነት ግዴታም አለብን አይደል? የተቸገሩ ሰዎችን መርዳት። ይሄንን ነው የማስበው ይዘው በዛ መሰረት ስልክ ፈልገው ይደውላሉ። ማነሽ ወዴት ነሽ አንልም። የልጁ ጉዳት ምንድነው አንቺ የምትሰሪው የቤተሰብ ብዛት የመሳሰሉ እንጠይቅና ቤቷ መሄድ ነው እና ምንም ሃይማኖትም የተለየ መስፈርትም መመዘኛ የለንም። ልጇ ብቻ አካል ጉዳተኛ ሆኖ እሷ መስራት የምትችልበት አቅም ላይ ሆና ካፒታል ያጣች እናት ነው መመዘኛችን። እሷ ማቋቋም ገቢ እንድታገኝ ማድረግ። ኦኬ ትከታተላላችሁ እድገታቸውን ማለት ስራ ውስጥ እያሳዩ ያሉትን ፕሮግረስ ምናምን ታያላችሁ? አዎ የ3 ወር ጊዜ ነው የምንሰጣቸው። በ3 ወር ውስጥ ትንሽም ብትሆን ለውጥ ማሳየት፣ የተወሰነ ገንዘብ ቆጥቦ ከተቻለ ማሳየት፣ ይሄንን ነው የምናስቀምጥላቸው መስፈርት። በየጊዜው እየደወልን ያለውን ነገር እንጠይቃለን። ግን አሁን ካለው ከኑሮ ጫናው ከብዙ ነገር አንፃር ያው የሚሉት ነገር አለ። ከህፃናቱ ዳይፐር የመሳሰሉ ነገሮች ከህክምና ብዙዎቹ ልጆች ደግሞ ምንድነው ጉዳታቸው የምግብ ጉዳትም አለባቸው። የአጥንት መሳሳት አለ። አልሚ ምግብ ይፈልጋሉ። በየጊዜው ሐኪም ቤት ይወስዳሉ። እነዚህ ተደራራቢ ችግር አለባቸውና ይነግሩናል። እነዚህ 2 ቀን ዘግቼ ሐኪም ቤት ዋልኩ ይላሉ። እነዚህ ያው ብዙ ነው ዘርፉ ብዙ ነው ችግራቸው። ግን ቀስ እያለ ይስተካከላል፣ ይቀረፋል። ሌሎቹን ስራዎችን በተጓዳኝ የምትሰሪያቸውን ተውሻቸው ማለት ነው። ማለት ከዚህ ቀደም የአካል ጉዳተኛ ህጻናትን ብቻ ሳይሆን ተንከባካቢ ትይዤ ነበረው የተቸገሩ ሴቶችንም በየቤታቸው እያንኳኳሽ እየሄድሽ እነዚያ ሴቶች የማቋቋም ስራዎችን ሰሪ ነበርና እንደው ስራም ላይ ያለሽ እሱን አቆምሽ። አሁን እዚህ ላይ ብቻ ትኩረት አደረግሽ? አዎ ላለመበታተን። ምክንያቱም አንዱን ካልያዝከው በጣም ያስቸግራልና መጀመሪያ እንደውም የቲም ህጻናት ነበር። አሁን ብዙ ትምህርት ቤትም ስለማገኛቸው የነበረው ግን ከባድ ነው። ሁለቱንም መያዝ ስለማይቻል የአካል ጉዳተኞቹን ብቻ እንዲሁም ችግረኛ እናቶች በየትምህርት ቤቱ በፊት አገኛቸው የነበሩ እነሱንም ታውቋቸው። አንዳንድ እኛ ማገዝ የምንፈልገው በግል ቤተሰብ እንፈልጋለን ያለኝ ሰው ሲመጣ ግን እነዚህን እናቶች አገናኛለሁ። ግን አሁን ዘርፉ ላይ ግን አካል ጉዳተኛ ልጆች ያላቸው እናቶች ብቻ ብዬ ነው የለየሁት። የውጭ ድርጅቶች አንዳንድ ፈንድ የሚያደርጉ ተቋማት አሉ። አሁን ወደ እነዚያ በር ማንኳኳት አልተቻለም? እነሱ ትኩረት እንዲሰጡበት የሆነ ነገር እንዲያቋቁሟቸው ሰዎችን ማድረግ? አዎ እሱን እየሞከርን ነው። ለተለያየ ፕሮጀክት ፕሮፖዛል ልከንላቸዋል። አንድ ድርጅት የተወሰነ ነገር አግዞናል። ግን 1 አመት ብዙ ነገሮች የምትጨርስበት ስለሆነ ከፍቃድ ጋር ተያይዞ እሱ ሁለተኛ ፕሮጀክትን ልከ ያው ተጠንቶ ብዙ ነው ጣጣው። ስለዚህ ግን ልከንላቸዋል። ያው ይቀበሉናል። ቀስ እያሉ እያዩን ሲሄዱ ስራችንን እያወቁ ሲመጡ ያው ይቀበሉናል ብለን ተስፋ እናደርጋለን። ግን እንልካለን ፕሮጀክት ፕሮፖዛል ለብዙ ድርጅቶች ልከናል። ኦኬ ብዙ ጊዜ እንደ አይነት በጎ ፈቃድ ስራ ላይ የሚሰማሩ ሰዎች እናቶች ወይም እንደዚህ ዳይሬክትሊ ከጉዳዩ ጋር የተገናኘ ነገር ወይ በእነሱ ዙሪያ ወይ ቤታቸው ውስጥ ምናምን ሲፈጠር ነው ማወቅ ካለብን። እንደ አይነት ነገር አንቺ አካባቢ አለ እንዴ? ምንድነው ማለት እንደዚህ በዚህ ልክ
ነገሩን እንድትሰሪው ያነሳሳሽን ነገር ብናቅ ቀደም ሲል ይሄ ለዘገባ ስቴጅ የተባለው ነገር እንድትጠብቀው ሆኖ ማለት ነው። አዎ አይ በአጋጣሚ በቅርብ ማቀው ቤተሰብ የለም። እንደውም በስራ አጋጣሚ ነው እንዲህ አይነት ልጆች እንዳሉ ራሱ ያወቅኩት። ተደራራቢ ጉዳት አሁን አካል ጉዳት ሲባልኛ መሄድ የማይችል ወይ ደግሞ አይነ ስውር ብቻ ነው አድርገን የምናስበው እንጂ እንዲህ አይነት ተደራራቢ ጉዳት ያለበት አሁን ሱብሃንአላህ ወይ አይኑ ብቻ የሚያይ ነው ወይ ጆሮ ብቻ የሚሰማ ነው ሌላ አካሉ ምንም የማይሰራ እንዲህ አይነት ልጅ እኔ ስራ ላይ ሆኜ ነው ያየሁትና በቤተሰብም የለም። ግን እናቶቹ እንዳልኩ አዝዬ ወደኩ ይላሉ፣ ወገቤን አመመኝ ይላሉ። አንዱ ልጅ ዊልቸር ተሸክሞ ትምህርት ቤት ይሄዳል፣ እሷ አዝላ ትወስዳለች። እነዚህን ሳይ ከዚህ በላይ ልትሰራው የሚገባው ነገር የለም። ያንን አስቤ ነው እንጂ እንደውም በቅርብ ማቀው እንኳን አካል ጉዳተኛ ነበር። ጀዛኪላ አንድ ነገር ደግሞ ለጠይቅ ነው ማለት አሁን መደበኛ ስራ አለሽ አይደል? ጋዜጠኝነቱ አለ፣ ቤተሰብ ደግሞ አለ፣ ልጆች ማሳደግ አለ። ተጨማሪ ደግሞ ይሄ በጣም ከባድ የኡማ ኃላፊነት ልንለው የምንችለው ነገር አለ። አጣጥሞ ማስኬድ የሚቻል ነገር ነው? ቀላል ነው? ቀላል አይደለም፣ በጣም ከባድ ነው። ግን እንዳልኩ ብዙ ነገሮች አሁን ለምሳሌ የረፍት ቀናቶቼን ከሰው ጋር አሁን ሰርግ የምጠራበት የተለያዩ ፕሮግራሞች ያሉትን ነገሮች እኔ አላረጋቸውም። ለዚህ ነው ማውለው የረፍት ቀን በተለይ በአብዛኛው አልহামዱሊላህ ልጆች አሁን ትንሽ ከፍ ብለዋል። ቢያንስ አንዱን የሚጠብቅበት አንዱ ማኔጅ ማድረግ የሚችልበት እድሜ ስለሆኑ አግዘውኛል። እነሱም ግን እንዳልኩ በቃ ቶሎ እንዲህ አይነቱ ድካም ሲመጣ እስከመቼ የሚለው ነገር ሲመጣ ቶሎ ብዬ ያኛውን ከመሸከም ዙበይዳ ይሄኛው ይሻለኛል ብለሽ አይደል ያስሹ። ስለዚህ እዚህ ላይ መበርታት ነው ያለብሽ ብዬ ራሴን እንትንላለሁ እንጂ እጅግ አድካሚ ነው። እንዳልኩ ውጤቱ እንደምትጠብቀው አይሆንም። ሰዎች ዘንድ የሚኖረው ተቀባይነት አድካሚ የሆነ ባህል ተስፋ አስቆራጭ ይባላል። አንዳንዱ የሆነ ጥቅም ብታገኝበት ነው አይነት ስሜት ይሰማዋል። እነዚህ ነገሮች ይከብዳሉ። ግን እንዳልኩ ያንን ከመሸከም ይሄኛው ይሻላል ብዬ ነው። የካቲት ፕሮጀክት በቅርቡ አንድ ፕሮጀክት ላውንች አድርገሻል ወይም ደግሞ ጥሪ እያስተላለፍሽ ነው ለመላው ኢትዮጵያውያን። ከምን ደረሰ? ለምንድነው የካቲትስ የተባለው? የተለየ እንትን አለው? የካቲትን ለአካል ጉዳተኞች የዳይፐር ማሰባሰቢያ ዘመቻ ብዬ የጀመርኩበት ምክንያት ብዙዎቹ እናቶች እችን ሽጠን ለልጆቻችን ዳቦ ከምንገዛበት ነው ዳይፐር እየቀነስን የምንገዛው። ምክንያቱም ልጆቹ ዳይፐር ስለሚጠቀሙ መተው አልችልም። ትንሽ ጊዜ እንኳን ከቆየባቸው ይቆስላሉና ዊልቸር ላይ ማስቀመጥ እንቸገራልና በጣም የከበደኝ አሁን የኑሮንቱን መሸከም ሳቅተኝ ዳይፐር ነው የምቸገረው ይላሉ ብዙዎቹና ሁሉም እናቶች ይሄንን ነው የሚነግሩን። ስለዚህ ዳይፐር ብናገዛቸው የተለያዩ አስመጪ ድርጅቶችም ሞካከር ያለው ቢያንስ የተወሰነ ድጋፍ እንዲያደርጉልኝ ግን አልተሳካልኝም። ስለዚህ በግለሰብ ደረጃ አንድ ሽግ ዳይፐር አስተዋጽኦ ቢያደርጉ ለአንድ ልጅ ቀላል አይደለም። በቀን 4-5 ዳይፐር ነው የሚጠቀሙት እነዚህ ልጆች እና ከባድ ነው ዋጋው ስለሚታወቅና ስለዚህ ቢያንስ በግለሰብ ደረጃ ላደርገው ይሄንን ጥሪ ብዬ ተነጋገርንና ከቦርድ አባላት ጋር አካባቢ ጥር ላይ ስለነበር በቃ የካቲትን ወሯን የዳይፐር ማሰባሰቢያ እናርጋት። ዳይፐር ማሰባሰቢያ የንጽህና መጠበቂያ ሴቶቹ 13-14 ሲሆናቸው ሞዴስ ይፈልጋሉ። ስለዚህ እነሱን አልሚ ምግቦች አሁን ድረስ የ10 ዓመት ልጅ ሴሪፋም ነው የምታበላ እናት አለች እና ስለማያላምጡ እንደዛ ተልሞ ሊወስዱት የሚችሉት በዱቄት ወተት አሁን ለሷ ዱቄት ወተትና ሴሪፋም እየገዙ ማምጣት በጣም ከባድ ነው። ሌላ ነገር አይወስድም ያለ። ስለዚህ እነዚህ ነገሮች በግለሰብ ደረጃ አስተዋጽኦ ካደረጉልን የተወሰነ መቅረፍ እንችላለን ማገዝ እንችላለን ብለን ነው የካቲትን የዳይፐር የንጽህና መጠበቂያና የአልሚ ምግቦች ማሰባሰቢያ ብለን የጀመርነው። ያው ባሰብነው ልክ ባይሆንም የተወሰኑ ግን ምላሾች አግኝተናል። ደስ ይላል ምላሹ። አልহামዱሊላህ ሰው የቻለውን ጥረት ያደርጋል። ግን እንደጠበኩት አይደለም። ቢያንስ ድርጅቶች አስመጪዎች አሁን ለነሱ ቀላል ነው ባይባልም ግን ትንሽ አስተዋጽኦ ማድረግ ግን ይችላል። ማህበራዊ ኃላፊነት ነው እና በዚህ አጋጣሚ እኔ ጥሪ እንደው አስተላልፋለሁ ድርጅቶች ችግር የለው እንቀጥላለን። መጋቢትን እንቀጥላለን። እቺን እንደ ካቲት እኔ በጣም ተስፋ አድርጌባት ነበረ። ቀደም ብለን ጥሪውን ስላደረገን በደንብ ይሰባሰባል ብለን ነበር። አሁን ስላልሆነ የካቲትና መጋቢት እንላለን። ካልሆነ ደግሞ መጋቢትና ሚያዝያ ያያለን ደግሞ እንቀጥላለን። በአጋጣሚ ያው ረመዳንም ስለሆነ እንደውም ረመዳንንም ብንል ተመልካቾች ያልነገረችን እኮ በጣም ብዙ ኬዞች አሉ። እንደውም አንድ የተለየ የምትዩን ኬዝ ብትነግሪኝ ደስ ይለናል። አንዳንድ ጊዜ
እኛ ላይ ስላልተከሰተ እኛ ላይ ስላልደረሰ ይሄ ኒዕማችንን እኮ አናውቀው። በዚህ አይነት መንገድ ግን ከባድ ስትራግል ውስጥ ሆነው የሚያልፉ እናቶችን፣ አሳዳጊዎችን ወይም ደግሞ እህቶችን፣ ወንድሞችን እንደሱ አይነት ነገር አንድ የምትነግሪን ነገር አለ? መጠለያም የሌላቸው ቀልባችንን ትንሽ ከነካው ወይ የሁሉም እናቶች ስሜት በጣም አሳዛኝ ነው። አንዷ ግን በጣም ተስፋ የምታረጋት ሰብሪን የምትባል የ10 ዓመት ልጅ አለቻት። እናቶቻቸው ሁሉም ታጋይ ናቸው። የዚች እናት ግን በቃ ፊዚዮቴራፒ አላት ልጅቷ፣ ትወስዳለች፣ ተስፋ ታረጋለች፣ ጣቷን ትንሽ አነቃነቀች ትላለችና በጣም ነው ተስፋ የምታረገውና አይኗም ልጅቷ ስትታይ የሚያይ ነው የሚመስለው። እና ሚኒሊክ ትወስዳታለች በየጊዜው ቀጠሮ ሲኖራት ትነግረኛለች። እኔም በጣም ተስፋ አረግ ነበር። ሌላ ሰውነቷ አይንቀሳቀስም፣ ጆሮ አይሰማል። ስለዚህ አይኗ ቢያይ ቢያንስ እቺ ልጅ እንድትማር የሆነ ነገር ማድረግ ይቻላል ብዬ እኔም በጣም ተስፋ አረግ ነበር። የመጨረሻ ቀጠሯ ቀን አይኗ አያይም፣ ከዚህ በቃ በፍጹም ማስተካከል የሚቻል አይደለም፣ አይኗ አያይም አሏት እና ደውላ በጣም አለቀሰች። በቃ እኔ ቢያንስ ታይኛለች ብዬ ተስፋ አረግ ነበረ። በጆሮዋ ትሰማለች፣ ታቀኛለች፣ ግን በአይኗ ታይኛለች ብዬ ምክንያቱም ጥሩ ሁኔታ ላይ ነው ያለው አይኗ መስተካከል ይችላል ሲሉ ዶክተሮቹ ሲነጋገሩ ስለምሰማ በጣም ተስፋ አረግ ነበረ ብላ እኔም ተስፋ አረግ ነበር። ከዛ በቃ ከባድ ሆነ። እንድትማር እኔም እንዳልኩት በጣም ጓጓ ነበር አይኗ ቢያይ ብዬ። እኛ ሀገር ተደራራቢ ጉዳት አይደለም፣ አንድ ጉዳት ካለ ለትምህርት በጣም ያስቸግራልና እቺ ልጅ አሁን በጆሮዋ ብቻ እየሰማች ልትማር የምትችልበት በቃ ብዙ ነገር ባስስ ተስፋ አስቆረጠኝ። ይቺን ልጅ አረሳትም። ሰብሪን እናቷ በጣም ጎበዝ ናት፣ ሞሪዳ ትባላለች። እሷ ናት ዳይፐሩን በነገር ላይ ማሰባሰብ እንድጀምርም ሰበብ የሆነች እሷ ናት። ጉሊት ነው የምትሸጠው እና በቃ አቃተኝ፣ ዳይፐር አቃተኝ በጣም ትለኛለች። ትንሽ ከተውኳት ትቆስላለች። ስለዚህ 4 ዳይፐር 5 ዳይፐር በቀን በ24 ሰዓት ውስጥ ቀይሬ ዳቦ ለልጆቼ በምን ይልግዛ ትላለች። እና እንደዚህ አይነት የብዙዎቹ እናት እድል ነው። ግን በነገር ላይ እኔ አላህ እንዴት እናትን በምን አይነት ሰብር እንደፈጠራት የእውነት ሴት ስለሆንኩ አይደለም። በዛ ሁኔታቸው ማለት የማያይ ማይሰማ፣ አንዳንዱ አይሰማም፣ ማይንቀሳቀስ እንዳልኩት ነገ ተስፋ ማታረግበት እንዲሆናል። ምክንያቱም ነገ ተስፋ ስታረግ ነው አይደል ይለወጣሉ ጥረት የምታረገው። በዛ ሁኔታ ውስጥ ልጆቻቸውን የሚወዱበት መንገድ እዝነታቸው ትሪትመንቱ በቃ ከሌሎች ሌላ ልጅ ያላት ሁሉ አይመስልህም። የሚገርምህ እንዲህ አይነት ልጅ ያላት እናትና አላህ እናቶቻቸውን በቃ ለእናት የሰጠ ዋጋ ትልቅ ነው። የነሱ ደግሞ ይለይ ይሆን ብዬ አስባለሁ። እና በዚህ አጋጣሚ አካል ጉዳተኛ እናት ልጆች ያላቸው እናቶች ወላሂ በጣም ሊመሰገኑ ይገባል። አላህ ከፍ ያርጋቸው። አሁንም ደግሞ የልጆቻቸውንም ተስፋ የሚያደርጉትን ለውጥ አላህ የሚያሳያቸው ያርጋቸው። በጣም የሚያሳዝኑት እንደው ይሄንን ስትይ አሁን እናትሽ አንቺ ልጅ እንደው ዝም ብለሽ ስራሽን አሰሪም ወይ ለምን እንዲህ አይነት ነገር ውስጥ ትገቢያለሽ? ወንድሞችሽ፣ ቤተሰቦችሽ ሁሉ ልጆችሽ ድጋፍ ያደርጋሉ ወይስ ደግሞ አይ እቺን ልጅ ልናገኛት አይደለም ምናምን ሚል እንትን ውስጥ አይገቡም? እናቴ ያው ትሰጋለች በጣም። አንዳንዴ እሷ ጋር ሆኜ ይደውላሉ፣ አብሽሪ እንዲናረጋለን በዚህ ወጥቶ ምናምን ስትሰማ በጣም ታስባለች። የሆነ ቦታ ስትደውል እዚህ ቦታ ሄጄ የሆነች እናት እያገኘውም ስላት ትንሽ ይሰማታል። አሁን ግን እሷን ፈላጊ ሆነች። እዛ ጉሊት ሄዳ አንድ አካል ጉዳተኛ ልጅ ያላት እናት አየው ልጠይቃት ትለኛለች አሁን እና በፊት ትንሽ ስትሰጋ ነበር። አሁን ስታዩ የሰውን ምላሽ ስታይ አይ ድጋፍ የምታገኝ ከሆነ እንግዲያው ትስራው አይነት ስሜት አላት። ልጆቼ ደግሞ ወንዶቹ በተለይ ይሄ ያው የቴክኖሎጂ ጉዳይ አሁን የልጆች ጊዜ አይደለ ኤዲት በማድረግ በመሳሰል ነገር እነሱ ናቸው የሚያግዙኝና አሁን ቤተሰብ ወንድሞቼ በተለይ ያው ከድሮም የኔ አጋዦች ናቸው። በደንብ ያግዙኛል። የሚያቁኝ ሰዎች ዱአ ያረጉልኛል። ጥሩ ነው። አሁን ተቀባይነት ደስ ይላል። ኸይር ዙቦ በጣም የሚያኮራ ነገር ላይ ነው ያለሽው። አላህ ያግዝሽ። ስሜት ይነካል እንዳልሽው ብዙ አይደለም የተጨዋወት ነው። ከዚህም በላይ ብዙ ኬዞችን ታውቂያለሽ ብዬ አስባለሁኝ። ኮምቦልቻ ምርኩዝን ይዘን ሄደን አንድ ቲንክ እድሜው 16 ዓመቱ ነው ብለውናል። የእናትን ጥንካሬ ስትነግሪኝ እሷ እናት ናት አእምሮ ላይ መጣችው። ያንን ምስል እኔ መቼም የምረሳው አይመስለኝም። አካል ጉዳተኛ ነው። አይ ቲንክ ተደራራቢ አካል ጉዳት ነው ያለበት። መናገር አይችልም። በእርግጥ ማየት ይችላል፣ መስማት የሚችል አይመስለኝም። ይዛው መታ ነበረ። እንግዲህ በደመ ነፍስ ያነበበችለት ስሜት አለ እንደምገምተው። ያው እናት ናት፣ በቃ ማየት ፈልጓል እኛን ነው እንግዲህ ስሜቷና
ታደመ ፕሮግራሙን አኺረን ለነሱ ቅርብ የሆነ አንድ በጣም በሻሻ ያለው በአባት እድሜ ያለ ጎልማሳ ሰው መጥቶ እንደው ባካችሁ 16 ዓመት ነው ይሄው ከተቀመጠበት መነሳት የማይችል ልጅ እናንተን ለማየት መጥቷልና ሳዘይሩት ባትሄዱ አለን። በአጋጣሚ ኮምቦልቻ የነበረን ቆይታ በጣም ቆንጆ ነበረ። ፕሮግራሙን ስንጨርስ ህፃናት ያለቅሱ ነበረ። ታዳጊዎች 10 11 ዓመት በቃ አለ አይደል ይሄ አታችመንቱ እኛን ስላዩ ደስታቸውን የሚገልጹበት አንዱ መንገድ እንባ ነበረ። እነሱን እያባበልን ምናምን ነበር ልጁ ጋር የደረስነውና እዛ ስደርስ እኔ በጣም በቃ መቋቋም አቃተኝ። ማለት ምንድነው ማስበው መናገር ችሎ የሆነ ነገር ቢለኝ በቃ ተመኘው። እናትየው ትስቃለች። በዛ ከባድ ስብራት ውስጥ ሆና በቃ ስሜቷ አሁንም አለ አእምሮዬ ላይና እሱ ደስታውን ለመግለጽ የሚያደርገው በጣም ይሞክራል፣ ግን በቃ አይችልም። ኦሬዲ አላህ የራሱ ሂክማ አለው ነገሮችን የሚሰራበት የሚከውንበት። ግን የሆነ ነገር ሊነገረን ፈልጓል። እሱን እየፈለኩኝ ነው። በቃ በሆነ አጋጣሚ አሁንም አስበዋለሁ እንቅስቃሴውን እንዴት በቃ ሰውነቱን እንትን ማድረግ ይፈልጋል ምናምን ደስ እና ያቺ እናት ግን አእምሮ ይላለች አላሁም ይሄን ፕሮግራም እንደው ያየች ቢሆን ደስ ይለኛል። ምን ያህል እንዳከበርኳት በቃ ፊቷ ላይ የማየው ነጸብራቅ ብርሃን በጣም ይደንቅ ነበር። ይረዷቸዋል ደግሞ የልጆቹ እንቅስቃሴ ለእናቶቻቸው እንደ ድምጽ ይረዱታል። በጣም የሚገርመው አንዳንድ ጊዜ እንደዚህ አካል ጉዳት ሲኖር የሆኑ አካሎች ላይ የሚኖሩ ፍሳሾች ካሉ እኮ መጥረግም አይችሉም። እናት በዛ ሁኔታ ውስጥ እንኳን ሆና ግን እሱን ለማጽዳት ትሞክር ነበር። ያ አላህ ብቻ ያችን እናት አረሳትም። እንዲህ አይነት ብዙ ኢትዮጵያውያን እናቶች አሉ በየቦታው አሉ። በጣም ከባባድ ነገሮችንም አይቼ አውቃለሁኝ። በእርግጥ ኤኒዌይስ አላህ እንግዲህ ጥረትሽን ይባርክልሽ። በጣም በርካታ ተቋማት፣ ግለሰቦች ኢንሻአላህ ከዚህ ፕሮግራም በኋላ ኢንሻአላህ ካንቺ ጋር ነን ኡሙ ዙበይዳ እንደሚሉ ተስፋ እናደርጋለን። የፕሮግራማችን ማንሜ አሁን ዳይፐሩን ትበል እንጂ የቢሮ ኪራይ አለ፣ የእነዚህ ሰዎች ምግብ ፍለጋ አለ። ፕሮጀክቱን ደግሞ ለማስኬድ የአቅም ያስፈልጋል፣ የኢኮኖሚ አቅም ያስፈልጋል። እቺ ልጅ ከደሞዟም ጭምር ነው፣ ከልጆቿም ቀለብ ላይ እየቀነሰችም ጭምር ነው፣ ከትራንስፖርቷም ጭምር እየቀነሰች ነው ይሄንን ስራ እየሰራች ያለችው። አንተም አለበት እንደነገረች ምንም የለውበትም እና በርካታ አሁን ዳይፐሩ ላይ በዋናነት ትኩረት የተደረገው የእናቶችን ችግር ለመቅረፍ አንዱ ጥሩ ነገር በርካታ ነገሮች አሉ። ትክክል ነው። የአድሚን ኮስት የሚታወቅ ነው። ይህን ስራ ለመስራት ያው ቢሮ ያስፈልጋል፣ እውነት ነው። ሌሎች ደግሞ ተያያዥ የሆኑ የቢሮ ስራዎችም አሉ። በጣም ግሩም ነገር ነው ብዬ ወሰድኩት እኔ እናቶች በራሳቸው ሰርተው እንዲለወጡ ማድረግ ነው። ይሄ በጣም ትልቅ መሞከርም መለመድም ያለበት ተግባር ነው። ሰዓታችን አይ ቲንክ ተጠናቋል። አንድ ነገር ግን ማድረግ አስበን ነበረ። በአጋጣሚ በአብሮነት በረመዳን 9 ላይ ኤቢሲ ዳይፐር ከኛ ጋር ባጋርነት እየሰራ ነውና ኡሙ ዙበይዳ በዚህ ደረጃ ተቸግራ ባሰበችው መልክም ነገሩ የመጣ አለመሆኑን ነገረናቸው ነበርና አንቺ እዚህ በተቀመጥሽበት ነው አሁን ቴክስትም የደረሰኝ። ያው አቡ ሐኒፋን ማመሰግናለሁ በዚህ አጋጣሚ ማርኬቲንግ ማናጀራችንን። ኤቢሲ ዳይፐር 100 ዳይፐርና 200 ደግሞ የሴቶች ንጽህና መጠበቂያ እሱም ያው እንደ ችግር አንስተሽው ስለነበረ እሱን ከበር እናደርጋለን ብለው ቴክስት ልከውልናል። በጣም ነው የምናመሰግነው ይሄንን ስላመቻቹ እጅግ በጣም ያው ቅድም ተቋማትንም ጠይቄ ነበር ብለሽ ስለነበር እኛም እነሱን ጠይቀን ነበር። አሁን አዲስ ደግሞ ሶፍት አስመጥቷል። አይሚን ሶፍት እያመረቱ ነው አይደለ? ሶፍትም ከፈለግሽ አለ ምትፈልጊውን ያክል ኢንሻአላህ። እሺ በጣም አላህ ያክብርልኝ። በጣም ነው ማመሰግነው። እናንተም እንደው አስባችሁበትም ማስተዋወቁ እንዳለ ሆኖ እንደገና ድጋፍ ብታገኝ ብላችሁም የሄዳችሁበት ርቀት ደስ ይላል በጣም። ኤቢሲ ዳይፐርን እጅግ በጣም አመሰግናለሁ። ከዚህ በኋላም አንላቀቅም በሉልኝ። በተቻለ መጠን ማድረግ የሚችሉትን ያግዙናል ብለን ተስፋ እናደርጋለን። ማህበራዊ ኃላፊነትም እንደገና እንደ ሰውም ሰብአዊነትም ስለሆነ የነዚህ እናቶች ወገኖቻችን ናቸው። በእኛ ቤተሰብ ቢመጣ የሚከብደን ነገር ነው። ይህንን አስበን ነገም ከኛ ጋር ይሆናል ብለን ተስፋ እናደርጋለን። በዚህ አጋጣሚም ጥሪ ያቀርባለሁ። በጣም ሚንበር ቲቪንም እጅግ በጣም ነው ማመሰግነው። ያው እኔ ቤቴ ነው ብዬ ስለማስብ ቤትን ማመስገን ብዙም አልተለመደም፣ ግን በጣም አመሰግናለሁ። አላህ ይጨምርላችሁ፣ አላህ ያክብራችሁ። ኸይር ተቋማት እንግዲህ ያዳምጡን ነው። በተለያየ አጋጣሚ ይሄ መልእክት ይደርሳችኋል ብለን ተስፋ እናደርጋለን። የተለያዩ በበጀታቸው ወይም ደግሞ ለማህበራዊ አገልግሎት ብለው የሚያውሏቸው የተለያዩ በጀት ይኖራቸዋል ብለን ተስፋ እናደርጋለን። ኡሙ ዙበይዳ
ከአመት በላይ በዋናነት ተቋቁሞ ፍቃድ ወስዶ እየሰራ ነው። ከዚያ በፊት ግን በግሏ ረጅም አመታትን ስትሰራ ኖራለች። እንግዲህ የግል ሩጫ ብዙም ስለማያስኬድ ነው ወደ ማህበር ተቋም የመጣችውና ሁላችሁም ከጎኗ እንድትሆኑ በዚህ አጋጣሚ ጥሪያችንን እናቀርባለን። የዕለቱ ፕሮግራም ከሷ ጋር የነበረን ቆይታ በዚህ ይጠናቀቃል። ወደ ቀጣዩ ፕሮግራሞች ጋር እንሄዳለን። ጀዛኪላሁ ኸይር ዙቦ፣ አንቺም ከተደራራቢ ኃላፊነቶች እንዳለብሽ እናውቃለን። ጊዜ ሰጥተሽ መጥተሽ ይህንን ውብ ሀሳብ ስለጋራሽን በጣም ነው የምናመሰግነው። ክቡራትና ክቡራን ተመልካቾቻችን ፋታ ረፍት ወስደን ስንመለስ ቀሪ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁ ቆዩ። አብሮነት 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 አብሮነት